ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ ከረጅም ጊዜ በኋላ እናንተ ውድ ቤተሰቦቼ እንዲሁም ደግሞ በውድ ጓደኛዬ በወንድሜ ዘላለም ለእናንተ በሂደት የማሳያችሁ ይሆናል። ትልቅ በጣም አስደሳች እና በጣም አጓጊ የሆነ ሰርፕራይዝ ይዤ ነው የመጣሁት። የእውነቴን ነው የምላችሁ። እኔ ቦታ ላይ ድረስ እና እዚህ ለምን እንደመጣን ማስረዳ ይሆናል። ያው ስለማውቅ ምናልባት የሚለውን አብረን የምናይ የምነግራችሁ የማስረዳችሁ ይሆናል። እስከ ፕሮግራም የፍጻሜ ድረስ አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ በመሆን እንዲሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁልኝ አብራችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር ተመኘሁላችሁ። ዛሬ በአዲስ ነገር መጥቻለሁ። ዛሬ በጣም ለረጅም ጊዜ የተጠፋፉ ሁለት ወንድማማቾች ያው እንግዲህ እነሱ ብዙ ጊዜ በደስታ ጊዜ ነው የሚገናኙት። ዛሬ ደግሞ ያው ልዑል እንግዲህ ከተናገረበት ስለ አዲሷ ፍቅረኛ ከተናገረበት ቀን ጀምሮ እንግዲህ የልዑል ወዳጆች እንግዲህ ዛሬ አንደኛው ዘላለም ነው። ዘላለም ማለት ደግሞ እንግዲህ ለልዑል ምን አይነት እንትን እንደሆነ ጓደኛ ሲባል በጣም እንትን የሚል ይመስላል። መወለድ ቋንቋ ነው በሚለው በጣም ብዙ ነገሮች ያሳለፉ ብዙ ውጣ ውረድ አብረው የነበሩ ጀግኖቻችን እንግዲህ ዛሬ ልዑላችን ካፏ መልጦት ያችን ቃል ከተናገረ ቀናት ጀምሮ እሱ እንኳን ልዑል መናገር ፈልጌ አልነበረም። አንድ ቀን እንትን ለማለት ነበር ግን አምልጦኝ ነው የተናገርኩት ምናምን ይላል። ዋናው እኛ መናገሩን መስማታችን ደስታችን ማብሰሩ ነው። ስለዚህ ምንም የሚደበቅ ነገር አይደለም። ኦልሬዲ ያው ቀኑም እየተዳረሰ ስለሆነ ማለት ነው። እንግዲህ ጾም እንግዲህ አሁን ሁለት ሳምንታችን ይዘና እንግዲህ እንደ እግዚአብሔር ፍቃድ ቀኑ ይሮጣል። ተሎ ነው የሚሄደው። እግዚአብሔር አሁን ከተያዘ እኮ እኔ እግዚአብሔር ይመስገን ብቻ በጣም ነው የሚሮጥብኝ። ለእኔ ነው ለእናንተም ነው? እስኪ ንገሩኝ። እውነት ቀኑ አይሮጥባችሁም? በጣም ነው የሚሮጠው። ረመዳን እንኳን ራሱ 15 ቀን ሳምንት ሆነው ሳምንት አለፉ እና ይሮጣል ቀኑ። ለማንኛውም እንግዲህ ዛሬ ጀግናው ዘላለም እንግዲህ ይሄን ነገር ከሰማ በኋላ እንኳን ደስ አለህ ሊለው እንግዲህ ወንድሜ ደስታዬ ነው እያለ እንግዲህ በደስታ ሲተቃቀፉ በደስታ ያሳለፉትን ወደፊት መጀመሪያ ሲገናኙ እሱና ልዑልና ዘላለም የተገናኙበትን አጋጣሚ ነው ዛሬ እንግዲህ እያወሩ ያሉት። ያው እኔም እንግዲህ ታውቃላችሁ የሆነች ነገር እንትን ካልኩኝ እኔ ሩጭ መጥቼ ለእናንተ ከመናገር ወደ ኋላ አልልም። ምንም ላረግ አልችልም። በቃ እንደዚህ ነው። ያው ደስ ይለኛል ብቻ እነሱ በተለይ እኔ ዘላለምና ልዑል ሁልጊዜ አብረው ቢመጡ ራሱ ደስተኛ ነኝ ቢችሉ ማለት ነው። ግን ደግሞ ሁሉም በየራሱ እንትን ሰዓት የላቸውም ለመገናኘት አብሮ ቪዲዮ መስራት ምናምን በጣም ረጅም ጊዜ ሆናቸዋል። በተለይ የመስፍን እንትን ካለቀ በኋላ ልዑልና ዘላለም ብዙም አብረው አይሰሩም። እሱም በራሱ ልዑልም ማን ነው ዘላለም ዱካሹ አቆመ፣ አዲስ ቻናል ከፈተ። በዛው በቃ ተራራቁ ስላችሁ ወደ ሚዲያ አብረው አይመጡም። ያው ከካሜራ ጀርባ እንግዲህ ይገናኛሉ። ግን እኛ ደግሞ ፊት ለፊት ካላየን ስለማናምን ዛሬ እንግዲህ በልዑል በደስታ ቀን ማለት ነው ተገናኝተዋል። ለማንኛውም እንኳን ደህና መጣህ እያላችሁ ጀግናውን ዛሬ ለሁለት ጀግና እስኪ ለዚህ ቪዲዮ 200 ላይክ እንጠብቃለን። 200 ላይክ የሆነት ላይክ አድርጉ ጋይስ። መረጃዎች ከየትም ብለን እያመጣን እናንተ ላይክ ስታደርጉ እኔ ደግሞ የመስራት እንትኔ ሞራኔ በጣም እየጨመረ ነው የሚሄደው። ስለዚህ እናንተ የምታበረታቱ የሚፈልገው በላይክ በሼር በሰብስክራይብ ነው። ሌላ ነገር ምንም አልጠይቃችሁም። ሶስቱን ነገር አሟሉልኝ በቻላችሁት አቅም። በጣም ቅን ልብ ያላችሁ በጣም መልካም እህቶች አላችሁ። ያው ሁልጊዜም እናንተን እያመሰገንኩ ነው። በተረፈ ፈጣሪ ባላችሁበት ሰላማችሁ ይብዛልን። እንግዲህ ዘላለም እና ልዑል የተገናኙበትን አጋጣሚ እንግዲህ ያው ሰው ልጅ መገናኛው ብዙ ነው፣ ግን ደግሞ የነሱ ታሪክ ደግሞ
በጣም ነው የሚያስቀው የተገናኙበት ያሳለፉት ነገር። ዘላለም ከነገራችን ላይ ወደ ዩቱብ ቻናል እንዲመጣ ያደረገው ልዑል ነው። ከዛ በፊት ዘላለም ስለ ዩቱብ ምንም ነገር አላቅም ነበር ነው የሚለው። ከዛ በፊት ምንድን ነው ያለው ሹፌር ምናምን ነበር የምሰራው። ልዑል ግን ከመፊት ጀምሮ እንግዲህ በዚህ በዩቱብ እንትን ላይ በጣም ይሰራ ነበረ። ያው እንዳሁኑ ብዙም ተመልካች ባይኖረው ግን ይሰራ ነበር። እኔ እንኳን ካወቅኩት እንደው በትንሹ ስንት አመት የእውነት በትንሹ ወደ 7-8 አመት ሊሞላኝ ነው። ማን ነው ልዑልን ካወቅኩት ማለት ነው 7-8 አመት። እና ከዛ በፊትም ዝም ብሎ ቪዲዮን የሆነ ተቆራርጦ ምናምን አያለሁ፣ ግን በደንብ መከታተል የጀመርኩት ይሄን ያክል ነው። እና ከዛ በፊት እንግዲህ ልዑል ከነገራችን ላይ ብዙ ልጆች እንዲወራለት ምናምን አይፈልግም እንጂ በራሳቸው ቻናል እየመጡ እንዲሰሩ ወንጀለኞችን ፍትህ ለሚፈልጉ ወገኖች ፍትህ እንዲያገኙ በጣም ብዙ ወጣቶች የሚረዳ ልጅ ነው። ያው ልዑል ሲጀመር የሚሰራውን ስራ በውስጥ ነው እንጂ እንደዚህ መጥቶ እነሱን ለማስተዋወቅ ሲፈልግ ብቻ ነው በዋናው በራሱ ቻናል መጥቶ እንደዚህ ብሎ የሚያወራው እንጂ ብዙም ሰው እንዲያረኩ የሚል ሰው አይደለም። ዘላለምንም እንግዲህ ዱካሾ ላይ እንዲሰራ ያደረገው ከዛ በፊት እንዳለው ዘላለም ብዙም እንትን አይሉም ነበረ። በዚህ የመጣ እንግዲህ ተገናኙ። ከዛ ለምን እንደዚህ አሰራም አለው። መጣ ዱካሾ ብሎ ዩቱብ ቻናል ተከፈተ። በዛ መስራት ጀመረ። ብዙ ነገሮች አብረው አሳለፉ። መከራም ቢመጣ ምንም ቢመጣባቸው ብዙ ነገሮች እየተጋፈጡ እንግዲህ እዚህ የደረሱ በጣም ጀግና ወንድሞቻችን ናቸው። ልዑል ለብዙ ሰዎች ተምሳሌት የሚሆን ጀግና ወንድማችን ነው። ዛሬ ደግሞ በደስታው ቀን ደግሞ እንግዲህ ቀጣይ ደግሞ ተረኛ ዘላለም ይሆናል ብለን እናስባለን። የዛሬው የልዑል ከሆነ በቀጣይ ደግሞ ዘላለም አለ፣ አቤል፣ አረ ብዙ ልጆች አሉ። ስለዚህ ተራቸውን እየጠበቅን እንግዲህ እንድራቸዋለን እንሞሽራቸዋለን ብለን ተነስተናል። ያው ዘላለም ዛሬ ምን አይነት ስሜቱ ልነግራቸው አልችልም። ያው በስልክ አውርተና ብሏል ኦልሬዲ። ግን ደግሞ ዛሬ ደግሞ ፊት ለፊት መጥተው የተገናኝተው ስለዚህች ልጅ ለምን አልነገርከኝም እስከ ማለት ድረስ ያው ልዑል ሲጀመር ነገሩን ሙሉ እንትን ለማለት አልፈለገም። ፊት ለፊት አምጥቶም እንደዚህ ሚዲያ ላይ ማውራትም ብዙም አይደለውም። አይናፋር ነኝ ነው የሚለው። አይናፋር የሚባል ነገር የለም። ትልቅ ሰው ነው። ምንም ያሳፍር ነገር የለም። ሁልጊዜ እነሱ ታውቃላችሁ ለራሳቸው አይኖሩም። ለሰው ብዙ ነገሮች ያደርጋሉ። ብዙ ውጣ ውረድ እንትን ይላሉ። ራሳቸው ላይ ደግሞ ብዙም እንትን ትኩረት አይሰጡም። አሁን ደግሞ እንግዲህ በዚህ ጉዳይ ላይ ደግሞ በጣም አሪፍ ነገር ነው ይዞ የመጣው ልዑል። እግዚአብሔር በተለይ እናቱ የምትፈልገውን ስላሳካ ለእናቱ ሲል የእውነት እኔ በጣም ደስ ብሎኛል። ያው ዘላለም እንግዲህ ሲሰማ ስለ አዲሷ ፍቅረኛ እንግዲህ ብዙ ጊዜ ሲጨነቅ ነበር። በተለይ ኤልሳ ከመጣች ቀን ጀምሮ ኤልሳ እንትን እንዳትለው ምናምን እያለ ልክ እንደኛ ብዙ ነገሮች ሲያስብ ነበር። እሱ ለካ እስከ ውስጥ ኤልሳ የምትባለውን ከነጭራሹ አውጥቷት ሌላ በአዲስ አድርገው በአዲስ ምንድን ነው በአዲስ አባባሉ ጠፋብኝ። ብቻ እግዚአብሔር ይመስገን ሁሉም ተሳክቷል። ያው እንግዲህ ዘላለም አንዳንዴ ብዙ ነገሮች አሳልፈዋል። ግን ደግሞ ይሄ ነገር ስንት ሲሉ ለዘላለም ራሱ አልነገረውም። ልክ ባለፈው ከ3 ቀን በፊት ቪዲዮ አልሰራም ልዑል። ቪዲዮ ስንት ሲል ስለ አዲሷ ፍቅረኛው ሲያወራ ከእናቱ ከራሱ ምንት ሲያወራ ሲሰማ እንደኛ እንደ ተመልካች ነው የሰማ ዘላለም እንጂ በውስጥ እንደዚህ እንዳለው ምናምን አልነገረውም ነበር። ለምን አልነገርከኝም ብሎ እንግዲህ ዘላለማችን ትንሽ እንትን ብሎ ያው በፍቅር ነው ግን በጸብ ምናምን አይደለም። ለምን አላወየኸኝም
እንደዚህ አይነት ነገር ቁም ነገር ላይ ለምን አታወራኝም ብሎ እንግዲህ ያው ሲጀመር እነሱ ሁለታቸው በደንብ ስለሚታወቁ ነገሩን በውስጥ እንትን ማለት ይችላሉ። ደስታዬ ነው ብሎ እንግዲህ ዘላለም ወንድማችን ዛሬ መጥቶ ሰርፕራይዝ አድርጎታል። ያው ጾም ስለሆነ ብዙም ግብዣም ባይኖርም ግን ደግሞ የደስታ እንትን ነው የዛሬው። ለየት ያለ እንትን ነው የጾም እንትን ነው ምናምን ብፌ ምናምን አዘጋጅተው በጣም ደስ የሚል ድባብ ነው። ብቻ ቪዲዮን በትንሹ አስገብቼላችሁ ተመልከቱ። እናንተም ተመልካቾች እንግዲህ ዘላለም እና ልዑል አብረው ከመጡ በጣም ረጅም ጊዜ ሆኗቸዋል። ይህን ቪዲዮ ስታዩ ብዙዎቻችሁ ደስ እንደሚላችሁ አልጠራጠርም። አብዛኞቻችሁ የነሱ አንድ ላይ መሆን የነሱ እንትን ማለት በጣም የሚያስደስታችሁ ሰዎች አላችሁ አውቃለሁ። እኔም ልክ እንደናንተ ሁልጊዜ ብዙ ጊዜ ካያችሁ ዘላለም ነገሮችን በእንትን ነው እንትን የሚለው። በተለይ አሁን አዲሱ ቻናል ከከፈተ በኋላ በፊት ላይ ዱካሾ ላይ ሲሰራ በጣም ከብዙ ሰዎች ጋር ይገናኛል። ብዙ ነገሮች ባለፈው ከአንድ ሳምንት በፊት ከአቤል ጋር ትንሽ ጸብ እንትን ብሎ ነበረ ካስታወሳችሁ፣ አቤል እና ዘላለም በዛ ጉዳይ ላይ ልዑል ገብቶ ትንሽ እንትን ሊላቸው ፈልጎ ነበር። ሁለታቸው ደግሞ በቃ በጣም እንትን አሉ። ከዛ ልዑልም ስራ አለብን እናቴ እናንተ ራሳችሁ በራሳችሁ ትታረቃላችሁ ብሎ እሱን ሊያስታርቅ ቢል ብለምን እምቢ ብለው ከዛ በራሳቸው ጊዜ እንትናቸው ሲለቃቸው ማንም ሰው ሳይገባባቸው እንግዲህ እንደታረቁ ታውቃላችሁ። ያው ይሄንን ነገር እንግዲህ ከበፊትም ነግሯችኋል። ልዑልም እኔ ሞክሬ ነበር ግን እነሱ አልሰማ ሲሉ ነው የተወው። ያው ኦልሬዲ ነገሩ ሲታይ ኮሜንተሮችም በእናንተ አያምርም፣ እንደዚህ አይነት ነገር አታድርጉ፣ አቤል ማለት ዘላለም ነው፣ ዘላለም ማለት አቤል ነው እያላችሁ እንግዲህ በእናንተ እንትን ታርቀው እንግዲህ ዛሬ ሰላም አውርደዋል። ኦልሬዲ ቪዲዮን ካላያችሁ የዘላለም ዙላ የሚለው ጋር ገብታችሁ ሙሉውን ማየት ትችላላችሁ። ብቻ ደስ ብሎኛል የእውነት እግዚአብሔር ይመስገን። የኔ መልካሞች ቅን ልብ ያለው ሰው ሁል ጊዜም ይደሰት። የእውነት ለሰው በጣም ብዙ ነገሮች ብዙ መስዋዕት ይከፍላሉ። የእነሱ ደስታ ደግሞ ዛሬ እንደዚህ በማየታችን እኔ በጣም ደስ ብሎኛል የእውነት ጀግናችንን። ለማንኛውም እንግዲህ ይሄ ነው፣ ሌላ ምንም ልላችሁ አልችልም። መቼም ደስተው ልነግራችሁ አልችልም። ዘላለም ይሄን ሲነግር ኦልሬዲ አይቶታል፣ ግን ደግሞ ሞር ደግሞ ስለ ልጅቷ ያለው ነገር ቅርርብነታቸው ምናምን እንግዲህ ግን ልዑል ማለት ነው እንግዲህ ከልጅቷ ጋር ከተገናኙ ማለት ነው ከተዋወቁ የእውነት ዛሬ ነው የምሰማው። እኔ እንግዲህ ራሱ ከዚህ በፊት ስለ እንትን አውርቶ አያውቅም፣ ግን ስለ ኤልሳኛ ስናስብ እሱ ለካስ በውስጥ ሁሉን ነገር ጨርሶ ሞር ከልጅቷ ጋር እንትን ካሉ እንኳን ስንት ወር ነው ያለው? 3 ወር ምናምን አካባቢ አለ እንግዲህ ልዑል። ግን በደንብ መጠናናት አለባቸው ምናምን የሚል ኮሜንት እያየሁ ነበር። እሱ ወሩን ምናምን ስለተናገረ ልዑል ማለት ነው። ፍቅር እኮ እንትን ካለች ችግር የለውም፣ የግዴታ ተጠናናሽ አልተጠናናሽ ፍቅር ያሸንፋል በሚለው እንደመድመዋለን። ለማንኛውም እኛ ብዙ ነገሮች እያወራን ኤልሳን ታታልለዋለች፣ አሁንም መልሳ እንትን እንዳከተው እያንን እሱ ግን በውስጥ ሌላ እንትኖችን እየጨረሰ ነበር። ጀግናው። ለማንኛውም ደስ ብሎናል። ዘላለም ራሱ ይህን ጉዳይ ይህን ነገር እንትን ካለው በኋላ እንግዲህ ወይ እነዚህ በጣም ደስ ብሎታል። ገና ከዚህ በላይ እንግዲህ ከዚህ በላይ ብዙ ነገሮች እንደሚሰራ ብዙ ነገሮች እንትን እንደሚል ከልጅቷ ጋር ከአዲሷ ሙሽራ ጋር ማለት ነው ብዙ ነገር ይሰራሉ። ከሱ ከጎን ሆና ስራውን ወዳ ሁሉን ነገር አክብራ እንትን የምትል ከሆነ እንግዲህ እንደ እግዚአብሔር ፍቃድ ብዙ ነገር እናያለን። እድሜ ጤና ይስጠን። ከምንም በላይ የእናቱም ህልም የእናቱ እቅድ ስለተሳካላት
ደስ ብሎናል። የእናንተም የተመልካቾች ሁሉ የእናት ብቻ ሳይሆን የተመልካቾችም ብዙ ነገሮች ስታስቡ ብዙ ነገሮች ልዑልና ዘላለም እንደዚህ ቢኖራቸው የራሳቸው እንትን ሳይሉ ለሰው ሁልጊዜ እየሮጡ ለራሳቸው ምንም ነገር እንትን ሳይሉ እያላችሁ ስትጨነቁ ብዙ ነገሮችን ስትሉ የነበረው የእናንተም እንትን እንደዚህ ፍሬ አፍርቶ እንደዚህ ስታዩ ከዚህ በላይ ደስታ የለም። የእውነቴ ነው የምላችሁ። መወለድ ቋንቋ ነው። የልዑልን ይሄ ስለ አዲሷ እንትን ሲሰማ ሰው ኮሜንቱ በጣም እንትን የምትሉ ሰዎች እኔ ቃል የለኝም ለእናንተ። የእውነት የምታውቁት እሱን እንደዚሁ እንደኛ ሶሻል ሚዲያ ነው። ግን ደስታው ምን አይነት ደስታችሁ እንደሆነ የእሱ ደስታ ለእናንተ ትልቅ እንትን ውስጥ ነው ከቷችሁ እና ኮሜንታችሁ እያነበብኩ ነበረ። ለእናንተም የእውነት ቃል የለኝም። የሰው ደስታ የሰው እንትን የሚያስደስታችሁ እህት ወንድሞቼ የእውነት ባላችሁበት ሰላማችሁ ይብዛ ነው የምለው። ሌላ ምንም ልላችሁ አልችልም። ለማንኛውም ዛሬ እንግዲህ ሁለት ወንድማማቾች ዘላለም እና ልዑልን ነበር የላችሁ የመጣሁት። እንግዲህ እናንተስ ምን ትላላችሁ በዚህ ጉዳይ ላይ የሚለውን ቪዲዮውን ላይክ፣ ሼር እያደረጋችሁ አዲስ ሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን። እንግዲህ መጪው እንግዲህ አሁን ላይ ያለንበት ወቅት ጾም ነው። ሁላችሁም በየሃይማኖታችሁ ለሀገራችን ጸሎት አድርጉ። በተረፈ ለምታበረታቱኝ ወንድሞቼ ከልብ ነው አመሰግናችሁ። ባላችሁበት ሰላም እና ፍቅር እየተመኘሁላችሁ ባይ ባይ።